ፈውስ ትፈልጋለህ? ይሄው እንደ ጀት እየተወረወሩ ካጠገቤ ብዙ ሰዎች ሲሄዱ አይቻለሁ። ሲዞርብህ እንደዚህ ነው የምትሆነው። እግዚአብሔር ይነግራል እንጂ አይመርጥላችሁ። እግዚአብሔር በእውነት እመጣለሁ ካለ ይመጣል። ላለፉት 30 ዓመት ሄጄበታለሁ። አንድም ቀን ጸጽቶኝ አያውቅም። በምንም አይነት መከራ ውስጥ ብታልፉ እግዚአብሔር አለ። እየታወካችሁ ነው። በጣም ነው የምትታወቁ። የእግዚአብሔር ሕልውና ባለቤቶች እንሆናለን። ነገር ግን መጨረሻ ላይ አካሄዱን ሲያጣምም ተዋርዶ እንደሞተ ያስመጥቶ እግዚአብሔርን መፍራት ነው ያስተማረው። ሊደረግ የታሰበውን ሁሉ እግዚአብሔር ሳይነግረኝ ያደረገው ምንም ነገር ተው መንገድ ቀይር። ፈውስ እኮ ፈልጋለሁ ፓስተር ቸሪኒ ብዙ ዘመን እኮ ያልጸለየልኝ የለም። ክብድ ያለ ነገር የጌታ አይደለም። አራግፉ። እግዚአብሔርን መፍራት ምንድን ነው? የመጀመሪያው እግዚአብሔርን መፍራት ባለፈው እንዳልኳችሁ መሸማቀቅ አይደለም፣ መቅለስለስ አይደለም፣ አጉል ትሁት መምሰል አይደለም፣ መሬት ወንበር እያለ መሬት መቀመጥ አይደለም። ይሄ አላል አንዳንድ ሰዎች ይፈራሉ እንዲባሉ ማኒፑሌት ያደርጋሉ፣ ያጭበረብራሉ። እንደሱም አይደለም። እግዚአብሔርን መፍራት አንደኛው ከኃጢአት መራቅ። በጣም በህይወታችሁ ውስጥ የተለያዩ ኃጢአቶች አካባቢ ላይ ልትሆኑ ትችላላችሁ። የዕብራውያን ጸሐፊም ሲጽፍ የእምነታችሁን ጀማሪና ፈጻሚ እየተመለከታችሁ በትዕግስት ሩጡ ያለው ሁለት ነገር ማስጠንቀቂያ ሰጥቷል። ሸክምና ቶሎ የሚከበንን ኃጢአት ትተንያል። ሸክም አለ። እያንዳንዱ ሰው ሸክም አለ። ሸክም ካለ ክርስትና ሸክምን አይፈቅድም። እናንተ ደካሞች ሸክም የከበደባችሁ ኑ ወደኔ፣ እኔ ምን አረጋችኋለሁ? አሳርፋችኋለሁ ተብለናል። መተን ሸክማችንን ማውረድ አለብን። ጌታ ያላሸክማችሁ ቀንበር የሆነ በህይወታችሁ ላይ ያለ ትልልቅ ሸክም ተሸክማችሁ እንዲሁ መንፈሳዊ ልታረጉት የምትጣጣሩ ሰዎች ወደ ጌታ ቤት ከመጣችሁ በኋላ እናንተ እየሰበሰባችሁ የምትሸከሙት ሸክም እንዲኖር አይፈቀድም። ጌታ የሚሰጣችሁ ልዝብ ቀንበር አለ፣ ልዝብ ሸክም አለ። እሱም ይሰጣችሁ። እሱ ከሰጠን ነገር ውጪ በልባችን ላይ ከብዶ በጸሎት አጀንዳችን ላይ አስፍረን ህይወታችንን ቁልፍልፍ አድርጎ ክብድ ያለ ነገር የጌታ አይደለም። አራግፉ። አንደኛው የጀመራችሁት ሩጫ ሸክም ስለማይፈልግ፣ ሁለተኛ ኃጢአትን ሁሉ ነው የሚለው አስወግደን ነው የሚለው። ከኃጢአት ጋር እያቦካ ነው የምንሄደው ክርስትና ይል እሱን ክርስትና እንድንለማመድ የሚያደርጉ ትምህርቶች በስፋት አሉ። የሚያደፋፍሩ ጎበዝ የኛ ወፌ ቆመች ብለው ለኃጢአት ሰዎችን የሚያጸኑና የሚያጽናኑ ትምህርቶች፣ ስብከቶች፣ ድምጾች፣ ሞቲቬሽናል ሰዎች ሁሉ አሉ። በደንብ ነው የሚያደፋፍሯችሁ። ምን ጣጣ አለው አርገው አይነት የሚያስብሉ ብዙ ድምጾች ልትሰሙ የምትችሉባቸው እድሎች አሉ። ስለዚህ ከኃጢአት መራቅ ነው። ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 4 ላይ ኃጢአት የሚያደርግ ሁሉ አመጽን ያደርጋል፣ ኃጢአትም አመጽ ነው ይላል። ስለዚህ ከኃጢአት መራቅ ነው። እግዚአብሔርን መፍራት ክፋትን መጥላት ነው። እግዚአብሔርን መፍራት ምንድን ነው ሲባል ዝም ብሎ እንዳልኳችሁ የሆነ አንድ ነገር አይደለም። ክፋትን እየጠላን መኖር ማለት ነው። 2018 ምንድን ነው ፕላናችሁ? ክፋትን ለመጥላት ሬዲ ናችሁ? ክፋትን መጥላት ነው ይላል። እግዚአብሔርን የሚፈራ ሰው መለያው እንዳልኳችሁ ኩስስ ብሎ ጉብጥ ብሎ መጽሐፍ ቅዱስ ጉያው ይዞ ይሄ እንደታጣጥቦ እንደተጨመገ ጋቢ የሚጥመለመል ማለት አይደለም። ክፋትን የሚጠላ ማለት እግዚአብሔርን መፍራታችሁን ማሳወቅና መኖር ከፈለጋችሁ ክፋትን መጥላት አለባችሁ። ማንም ያርገው ክፋትን የምንጠላ ሰዎች መሆን አለብን። ክፋትን መጥላት ነው። መጽሐፍ ምሳሌ ምዕራፍ 8 ቁጥር 13 ላይ እግዚአብሔርን መፍራት ክፋትን መጥላት ነው ይላል። መጥላት ነው። እኔም ትዕቢትንና እብሪትን ክፉ ጠባይንም ጠማማ ንግግርን እጠላለሁ። እግዚአብሔርን መፍራት ክፋትን መጥላት ነው። ሌላ ነገር አይደለም። እግዚአብሔርን መፍራት ሲባል እንደው ይሆን ባለፈው ነግሬያቸዋለሁ። እግዚአብሔርን መፍራት የሚያስገኝልን ጥቅም አለ። አትራፊ ነው የሚያደርገን፣ አሳሪ አይደለም። እግዚአብሔርን ስለ መፍራት ብንማር አንከስርም። እግዚአብሔርን መፍራት ብንማር፣ እግዚአብሔርን መፍራት ብንለማመድ የሚጎልብን ነገር የለም። አትራፊዎች ነን። አሁን የምናገኘውን ነገር ስለማናቀው መፍራትን እንደ ነገሩ ይጣል ነው። መፍራት እንደውም የሚያከስር የበታች የሚያደርግ የሚያስቀድም መስሎ ነው የሚታየን። ኖ የእግዚአብሔር ሕልውና ባለቤቶች እንሆናለን። በቋሚነት ቤታችን ህይወታችን ላይ እግዚአብሔር እንዲኖር ያደርጋል ብያችኋለሁ። ሕልውናውን እናገኛለን። በጣም ብዙ ነገር ልታጡ ትችላላችሁ። ሕልውናውን ካገኛችሁ ምን ትፈልጋላችሁ? ጥበቃውን ታገኛላችሁ። መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ነው መላእክት ሰፈረው የተባለው። የእግዚአብሔር ጥበቃ አለን። በምንም አይነት ጨለማ ውስጥ ብትቀመጡ እግዚአብሔር ብርሃን ይሆንላችኋል። ሸለቆ ውስጥ ብትወድቁ እዛው እግዚአብሔር በረከትን ያዘጋጃል። ወይኒ ቤት ብትጣሉ እግዚአብሔር ከናንተ ጋር አለ። በምንም አይነት መከራ ውስጥ ብታልፉ እግዚአብሔር አለ። ከጎኔ ቆሞ አበረታኛል። ጳውሎስ እዛ የተሰበረው መርከብ ላይ እዛ ጨለማ ውስጥ መልአኩን ላከለት። የእርሱ የመሆንና የማገለግለው የእግዚአብሔር መልአክ አለ። መጣልኛል፣ መጥቶ አበረታኛል።
አይገርማችሁም? በምንም አይነት ሁኔታው ሰዎች ቢጥሏችሁ፣ እናንተ ብትወድቁ፣ ሁኔታዎች ጨለማ ቢሆኑ፣ ምድር ብትነዋወጥ እግዚአብሔር ከእናንተ ጋር። ይሄንን ያስገኝልናል ምን? እግዚአብሔርን መፍራት። ስለዚህ እግዚአብሔርን መፍራት ክፋትን መጥላት። እዚህ ዘመን ቀጣይ ህይወቴን ቀጣይ ዘመኔን ምን ላድርገው ካላችሁ እወቁ። ቆሞ የሚጠብቃችሁ ዘመን የለም፣ እየሄድን ነው። ስለዚህ ፕላናችን መሆን ያለበት ፕሮግራማችን መሆን ያለበት ክፋትን እየጠላን ለመሄድ፣ ክፋትን አድራጊዎች ሳንሆን ክፋትን ምንጠላ፣ ክፋትን ምንጸየፍ፣ ኃጢአትን እምቢ ምንል፣ ከክፋት ምንርቅ ነው ምንል መሆን አለብን። አሁን ድሮ እንትናንት ክፋት ይሄ ክፋል ያደርጋል እንዴ ምናምን የሚባሉ ግለሰቦች ነበሩ። አሁን እኮ በተቋም ነው ክፋት የምናደርገው። እግዚአብሔርን እንፍራው። እግዚአብሔርን መፍራት ክፋትን መጥላት ነው። እግዚአብሔርን መፍራት ከትዕቢት መራቅ። ለምንድን ነው ከትዕቢት የምንርቀው ካላችሁ እግዚአብሔር ስለሚቃወም። ያዕቆብ ምዕራፍ 4 ላይ ሄዳችሁ ተመለከቱ። ቁጥር 7 ለትሑታን ጸጋን ይሰጣል አይደል? ትዕቢተኞችን ግን ይቃወማል። ከትዕቢት መራቅ፣ እምቢ ከማለት ካለመታዘዝ መራቅ። እሱን እምቢ ብለን መታዘዝ ጋር መምጣት። ከትዕቢት ስንርቅ ምን ጋር ነው የምንመጣው? ትህትና ጋር ነው የምንመጣው። እግዚአብሔርን መፍራት ጋር ነው የምንመጣው። እግዚአብሔርን ፍሩት። በቃ ቀጣይ ዘመን የምንድነው መሆነው? የማልታስበው በረከት ያገኘሃል። የማትድንትን ያላለምከው ነገር በህይወት የሆነ ነገር ላይ ትወጣለህ ምናምን አይደለም። ፍራውና እግዚአብሔር የሚቀበልህ ሰው ሁን ነው እያልኩ ያለሁት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ስለዚህ እግዚአብሔርን መፍራት አትራፊ ያደርገን ወገኖች። ኪሳራ አይደለም፣ አትራፊ ነው የምንሆነው። እግዚአብሔር መፍራት አቅጣጫ መቀየር ነው። የህይወትን አቅጣጫ መቀየር ነው። ከምንሄድበት መንገድ መመለስ ነው። ከክፉ መንገዳችን መመለስ ነው። ከክፋት መመለስ ነው። ከጠማማ መንገድ መመለስ ነው። ከሻካራ መንገድ መመለስ ነው። እግዚአብሔርን መፍራት እሱ ነው። በዛው በሻካራ መንገዳችሁ እዛው በጠማማ መንገድ እየተሄደ እግዚአብሔርን መፍራት የሚባል የለም። እግዚአብሔርን መፍራት ማለት ከምንሄድበት አጓጉል መንገድ፣ ከጠማማው አካሄዳችን፣ ትክክል ካልሆነው አስተሳሰባችን፣ ትክክል ካልሆነው ህሊናችን ከሚወቅሰን፣ መንፈስ ቅዱስ ከሚነግረን፣ ልክ ካልሆነው ጠማማ ከሆነው ክፋት ከሞላበት፣ ኃጢአት ከሞላበት፣ ርኩሰት ከሞላበት፣ ዝሙት ከሞላበት፣ ቆሻሻ ነገር ከሞላበት መንገድ መመለስ ነው እግዚአብሔርን መፍራት ማለት። 165 የኖረውን ሄዳችሁ ሄኖክን ስትጠይቁት ኖረና አካሄዱን ከእግዚአብሔር ጋር አለ ዩተርን አደረገ። በቃ ወሰደው፣ አልተገኘም። አካሄዳችሁን ቀይሩ፣ መንገዳችሁን ቀይሩ፣ ሐሳባችሁን ቀይሩ። በምንድን ነው የምንቀይረው? በእውቀት። ምንድን ነው እውቀት? እግዚአብሔርን ፍሩት። የጥበብ ሁሉ የእውቀት ሁሉ ምንድን ነው ይላል መጽሐፍ? መጀመሪያ ነው። ምን ይውላ ውስብስብ አይደለም። ውስብስብ ነገር እያወራው አይደለም። እግዚአብሔርን መፍራት የጥበብ ሁሉ ምንድነው? መጀመሪያ። የእውቀት ሁሉ ምንድነው? መጀመሪያ። ቅዱሱን ማወቅ ማስተዋል ነው ይላል መጽሐፍ። ይሄንን ውሳኔ ካደረጋችሁ በህይወታችሁ ዘመን በሙሉ አትጸጸቱ። ይሄንን ውሳኔ፣ ይሄንን እውቀት፣ ይሄንን ትምህርት እምቢ ብላችሁ ብትሄዱ ግን የምትከስሩት ኪሳራ ትልቅ ነው። ነግሬያችኋለሁ። ንጉሥ ኦዚያን 52 ዓመት የገዛው ንጉሥ ታስታውሳላችሁ። ሚልኪያስ እግዚአብሔርን መፍራት ባስተማረ በሚልኪያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን መፍራት ተምሮ ነው ሰክሰስፉል ይሆን። ነገር ግን መጨረሻ ላይ አካሄዱን ሲያጣምም ተዋርዶ እንደሞተ መጽሐፍ ቅዱስ ይናገራል። ረጅም ዓመት የገዛ ስኬታማ የሆነው ኦዛ እግዚአብሔርን መፍራት ሲማር ነው። እግዚአብሔርን መፍራት የሚባል ሴሽን አለ፣ ትምህርት አለ። እግዚአብሔር ይነግራል እንጂ አይመርጥላችሁ። እኔ ምክሬ እግዚአብሔርን መፍራት ምረጡ። ምንድን ነው እሱ? ጠማማ መንገድን መተው፣ አቅጣጫ መቀየር። ኢያስ መጥቶ እግዚአብሔርን መፍራትን ያስተማረው ምንድነው? እግዚአብሔርን መፍራት በቃ ጠማማ መንገድን ተዉ፣ ቆሻሻ ነገርን ጣሉ፣ ኃጢአትን ተዉ፣ አመፃን ተዉ፣ እምቢ በሉ፣ መንገድ ቀይሩ። በቃ በዚህ መንገድ አልሄድም በሉ። እናንተ ብዙዎቻችን የምናስበው በዛው መንገድ እየሄድን ጌታ ያውጣኝ ነው የምትሉት። ጅል አትሆኑ። እግዚአብሔር ፈቃድ ሰጥቷቸዋል፣ ነፃነት ሰጥቷቸዋል፣ ምርጫ ሰጥታችኋል። እግዚአብሔር አይመርጥላችሁም። እግዚአብሔር ይነግራችኋል እንጂ አይመርጥላችሁም። እያንዳንዳችሁን እንደዚህ ምናምን የሚያዞር አምላክ አይደለም። ይነግርህና ውጤት አትመርጡም። ለኤደን ገነት የመጀመሪያዎቹ በኩር ለሆኑት አዳምና ሔዋን ያላደረገውን ለእናንተ ያደርግ። አቅጣጫ ቀይሩ። ውስጥ ልምዶቻችሁን ቀይሯቸው። የምታደርጉትን ነገር ቀይሩ። የምትሰሙትን ነገር ቀይሩ። ይህን ካላረጋችሁ የምትቀይሩት ውጤት የለም እያልኩ። ሰላም የላችሁም? አሁን በጣም ሰላም አይኖራችሁ። ጤና የላችሁም? በጣም ነው ጤና የምታጡት። እየታወካችሁ ነው? በጣም ነው የምትታወኩት። እየተጨነቃችሁ ነው? በጣም ነው የምትጨነቁት። መንገድ ካልቀየራችሁ እየጨመረ አሁን እየጨመረ እንደ ኑሮ ነው። እሺ መንገድ እንደ ኑሮ የት ጋር ነው ውስጥ የቀነሰው?
በደም በዘመናችሁ ከተወለዳችሁ ቀን ጀምሮ ጊዜ ጀምሮ ተወልዳችሁ መኖር ስትጀምሩ የቀነሰ ነገር ታውቃላችሁ ወይ? የቀነሰ የመጣ ነገር አለ? ህይወታችሁም ኑሮአችሁም ውጤታችሁም እንደዚሁ እየጨመረ ነው የሚሄደው። ብቻችሁን ስትሆኑ እግዚአብሔር አለ። ከሰው ጋር ስትሆኑ እግዚአብሔር አለ። ሀገር ውስጥ ስትሆኑ እግዚአብሔር አለ። ከሀገር ውጭ ስትሆኑ እግዚአብሔር አለ። መስሪያ ቤት ስትሆኑ እግዚአብሔር አለ። ቤታችሁ ጓዳችሁ ስትሆኑ እግዚአብሔር አለ። አሁን የሆነ ክነ ጥበብ አትጠብቁ። እግዚአብሔርን ስትፈሩት እግዚአብሔር ይረዳችኋል፣ ያግዛችኋል፣ ከእናንተ ጋር ይሆናል። አሁን የጮሌና የብልጥ ህይወትና ኑሮ ለመኖር አትሞክሩ። ብዙ ጊዜ እናገራለሁ፣ እግዚአብሔር በጣም ደግ አምላክ ነው እንጂ ሞኝ አምላክ አይደለም። ደግና ሞኝ እንዳይቀላቀልባችሁ። እግዚአብሔር ሞኝ የሚመስላቸው ሰዎች አሉ። የሚያደርጉትን ሁሉ አድርገው ምናምን አድርገው መተው እግዚአብሔርን አትድከሙ። ያውቃል። እንኳን እግዚአብሔር ባሪያዎቹ ያውቃሉ። ጊያዝ ታስታውሳላችሁ? የሶሪያውን ንጉስ ያን ለምጻም ተከትሎት ሄዶ ከተፈወሰ በኋላ ተከትሎት ከስር ተከትሎት ሄዶ ተቀባብሎ ሄዶ ቀብሮ ምናምን አፉን ጠራርጎ ሲመጣ የት ነበርካሉ? ልቤ እኮ ካንተ ጋር ነበር። ይኸውላችሁ አይደለም እግዚአብሔር እኔ እንኳን አሁን ዲዘርን በደንብ አደርጋለሁ። ማን ምን አድርጎ እንዳይመጣ ቃል ማን የት ጋር እንዳለ ቃል ማን ምን እያሰበ እንዳለ ሆሊ ስፒሪት ይነግረኛል። መንፈስ ቅዱስ ለባሪያዎቹ ምንም ሳይናገር የሚሆን ነገር እኔ ያንዳንዷ በዚች አጥቢያ ቤተክርስቲያን በዚህ አገልግሎት የተደረገው እየተደረገ ያለው ሊደረግ የታሰበውን ሁሉ እግዚአብሔር ሳይነግረኝ ያደረገው ምንም ነገር የለም። በጣም ምጽናናው በዚህ በጣም የደነገጥኩበት ያልኩበት ነገር አልገጠመኝም፣ አይገጥመኝም ወደፊት። እግዚአብሔር ሳይናገር የሚያደርገው ምንም ነገር ስለሌለ እንኳን እግዚአብሔር ነው የምላችሁ ባሪያዎቹ ያውቃል። ለባሪያዎቼ ሳልናገር ሳያውቁ ምንም ይሆን ነገር የለም ያለ አምላክ እኮ እግዚአብሔር ያያል። ምስኪን ነው ተደብቆ ሄደና ዛረግ ተቀባበል አይቻለሁ አለ። እግዚአብሔር ያያል ያያል። ታስታውሳላችሁ ኢያሪኮ ከፈረሰ በኋላ ንጉሱ ማን የሚባል ሰው ሄዶ ከእርሙ ወስዶ ደብቆ ጃኬት ካፖርት ምናምን እግዚአብሔር ያያል ዕጣ ይወጣ ሲባል ሰውየው ላይ ነው ያወጣው እኮ ሄዶ እንዴ እግዚአብሔር ያያል። ጅሎች እንዳትሆኑ እኔ እውነተኛ የሆነ የእግዚአብሔር በረከት እንዲያገኛችሁ እያስተማርኩ ነው። እውነተኛ የሆነ ይሄ ያልተሸቃቀጠ ያልተምታታ ውሸት የሌለበት ነገር ከፈለጋችሁ እግዚአብሔርን ፍሩት። በውሸት የተባረከ ሰው መምሰል ትችላላችሁ። ደግሞ አሉ ብዙ ሰዎች እንደተባረከ ምናምን መስለው ምናምን አክት ያደርጉብናል። በመዝሙር ሪያክት እያደረጉ ምናምን ይመጣሉ። ትልልቅ መነጽር አድርገው ሴቶቹ፣ ወንዶቹ መኪና በር ከፍተው ሙዚቃ ከፍተው፣ አንዳንዶቹ በር ላይ ቆሞ ደንሰው በመዝሙር ተባርከናል ይሉናል። በጣም ነው የሚገርመው። እግዚአብሔር እኮ ያያል። እንደሱ እኮ አንድ ጊዜ ራሔል እንደሱ እኮ ደንሳለች እኮ ታስታውሳላችሁ? ከእህቷ ጋር አጉል ፉክክር ውስጥ ገብታ ሊያን እግዚአብሔር ባናቱ እንደተጠላች አውቆ ባናቱ ልጆች ሲሰጣት እሷ ተቃጠለች። ፋይናሊ ምን አደረገች? ባላ የምትባለውን ገረድ አመጣችና ለያዕቆብ ሰጠችው። በቃ ይኸው ከሷ ውለድልኛል። በቃ ይኸው ስታብድ እንደዚህ ነው የምትሆን። ሲጠፋብህ ቆንጅዬ ናት ግን ዞረበት እንት ሰጠችው። ያዕቆብ ደግሞ ምን አግኝቶ ነው እንዴ? በሚስት ፈቃድ ሚስት ጨመረችለት። ቴንኪው ተቀበለና እሱ ይገባ ችግር የለውም። አበዛችለት ሚስት። እንደዚህ ደንቆሮ ከመሆን እግዚአብሔር ይጠብቀን። እስቲ አሜን በሉ። ይሄ የጨለማ መንፈስ እግዚአብሔር በእውነት እመጣለሁ ካለ ይመጣል። ሳራም እንደዚህ ዞሮባታል። እግዚአብሔር ጠፋ ብላ አጋርጋ አስገባችሁ። ሲዞርብህ እንደዚህ ነው የምትሆነው። ያንተ ያልሆነ ነገር የኔ ነው የምትለው። ከዛስ ባላ ስትወልድ ብድግ አረገችና ልጁን ከእህቴ ጋራ ብርቱ ትግል ታግዬ አሸነፍኳት ሃሌሉያ ምናምን። ውሸት አላሸነፈች። የሱ አይደለም ልጁ። ባለቤቱ የልጁ እናት ባላ ናት። አባትየው ያዕቆብ ነው። እሷ ምን ቤት ናት? የሰው ልጅ ብድግ አርጋ እግዚአብሔር ሰጠኝ ትላለች። ውሸት። የሰው ብድግ እያደረጉ እግዚአብሔር ሰጠን የሚሉ ማአት ቱሪ ናፋ ሀገሩን ሞልቶታል። እንፈታተሽ። እግዚአብሔር ነው። መጨረሻ ላይ እውነት ሂሳብ ታወራዳላችሁ ይላችሁ። እግዚአብሔር የእውነት ሊባርከን እያለ ለምን የውሸት እንደምንደንስ አይገባኝ። ልምምዳችን ቸርች ውስጥ የእግዚአብሔር መንፈስ አለ። እውነት ነው እኮ የሚሰራ እኮ ነው። እውነተኛ ነው። ይነካል እኮ የሰው ልብን ይነካል እኮ ይፈውሳል እኮ። ነገር ግን እግዚአብሔር የእውነት እንዲነካቸው ራሳቸው ሬዲ ከማድረግ ከዛ ይልቅ የሆነ እንዲህ እያሉ የውሸት እንደፋደፍባል። እግዚአብሔር የእውነት ሊነካቸው ሲመጣ ሰዎች የውሸት አፈር እየበሉ
በአፈርሽን በልተሽ ጨርሽ ብሎ እሱ እግዚአብሔር አይንካሽ። የውሸት ሲሆን ደግሞ በሽታ ይዘሽ ነው ብትነሽ። እዛ እጄ ካወደኩ በኋላ ነው ዲስክሽ አይደለም ገና ብዙ ነገርሽ ይንሸራተታል። እግዚአብሔር የእውነት ይባርካል። የእውነት የሚባርከው የሚፈሩትን ስሙን የሚያከብሩት በጥንቃቄ የሚሄዱት እግዚአብሔር ይባርካል። ትዕቢትን እብሪትን እምቢ በሉ። አልፈልግም በእኔ መንገድ ነው እግዚአብሔር እንዲባርከኝ የሚፈልገው አትበሉ። እግዚአብሔር በእናንተ መንገድ አይባርካችሁ። በራሱ መንገድ በራሱ መንገድ እግዚአብሔር ይባርካችሁ። አሜን በሉኝ እስቲ። በራሱ መንገድ እግዚአብሔር ይባርካችሁ። በሚፈልገው መንገድ ይባርካችሁ። ይባርካል። አዎ እንደ እግዚአብሔር ደግ አለ እንዴ? ቸር አለ እንዴ? ግን የእውነት ህሊናችንም እኮ ንጹህ አይሆንም። የውሸት አምታተን ወተን ወርደን ምናምን እግዚአብሔር ብለስ ዳረገኝ ምናምን ስልን ይላል እኮ አትሌባ አትቀጣፊ ውሸታ ጨርባሪ እኔ እድል ስሰጥ አትመለስም፣ እግርን አትከለክልም፣ አቅጣጫ አትቀይርም። ተው መንገድ ቀይር። እግዚአብሔር እኮ ጌታ አይደለም እኔ አይደለም። ተው እድል ልስጥ የመመለስ ንስሐ ግባ፣ መንገድ ቀይር፣ አቅጣጫ ቀይር፣ እኔ እውነት ልባርክ መጥቻለሁ ይላል እኮ እግዚአብሔር። እብሪት ግን በቃ እስከ መጨረሻ እብሪት ግን እግዚአብሔር እየተናገረ ነው ጋሻ ይዘን እንሰማዋለን። ቃሉን አሁን ስናገር እንኳን እንደዚህ ጋሻ ይዞ ይመልስ ነው። እግዚአብሔር ቤት ስትመጡ ልባችሁን ክፍት አድርጉና ነው የእግዚአብሔር ቃል በተለይ እንደዚህ የሚነገርበት ቦታ የእናንተ ሐሳብ ሳይሆን የእግዚአብሔር ሐሳብ ነው። ሊባርክ ሲፈልግ እግዚአብሔር ሕዝቡን እንዲፈሩት እንዲያከብሩት ይፈልጋል። ምን አይነት ፍርሃት እንደምንፈራው በሚቀጥሉት ጊዜያቶች እነግራችኋለሁ። እግዚአብሔርን መፍራት ክፋትን መጥላት። ምሳሌ 3 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። እግዚአብሔር ታመኑበት። ይሄ በምናምን አትታመኑ፣ በኪስ በምናምን አትተማመኑ፣ በእግዚአብሔር ታመኑበት። በመንገዱ ሁሉ እርሱን እወቅ። በመንገዱ ሁሉ የህይወት መንገድ በምትሄድበት መንገድ ሁሉ እርሱን ለማወቅ ሞክር። እግዚአብሔር ምን እያለ ምን እየሰራ ምን እየተደናገረ እግዚአብሔር አባትህ እረኛህን ለማወቅ ራስን ሬዲ አድርግ። እወቅ። እርሱም ጎዳናህን ቀና ያደርገዋል። በራስህ አስተያየት ጠቢብ ነኝ አትበል። አሁን የራሳችን ምንም አይጠቅመንም ነው። አንዳንድ ሰዎች በጣም ጅል የሆንን መስሏቸዋል የመረጥነውን ስላላወቁ። ይሁን የተሸወድን መስሏቸዋል። ኖ የመረጥነው ሌላ ነገር ስለሆነ ነው። ያ ጮሌ ልጅ እንደዚህ ጩሎ ይምሰል እንዴ ተብያለሁ። እኔ ጩሎ ልምሰል ምንም ልምሰል የመረጥኩት መንገድን ግን መረጥኩት። ላለፉት 30 ዓመት ሄጄበታለሁ። አንድም ቀን ጸጽቶኛ ያውቅ ቆጭቶኛ ያውቅ። እንደ ጀት እየተወረወሩ ካጠገቤ ብዙ ሰዎች ሲሄዱ አይቻለሁ። እንደዚህ ሲወጡ አይቻለሁ። ወጣና እንደ ሸንበቆ የሚባለው ጥቅስ የነሱ እንደሆነ ማቃል ግዴላችሁ። ፋራ ይሆንሽ ምናምን እንዳይመስልሽ። ቸርች መተሽ በቀበጥሽ ስትር ማለትሽ እምቢ ማለትሽ ቦይፍሬንድ ምናምን አልፈልግም ጌታ ይሻለኛል ብለሽ በጽድቅ መኖርሽ የራስሽን ነገር ጠብቀሽ መንቀሳቀስሽ በሰላም በጊዜ እየገባሽ ለጥ ማለትሽ እሱን እንዳጠዩ። ጓደኞችሽ ክለብ ሲሄዱ ወደ ኋላ የቀረሽ ጓደኞችሽ ባለ ቦይፍሬንድ ባለ ገርል ፍሬንድ ሲሆኑ አንቺ በጣም የፎረሽ በቃ የተጣልሽ ነገሩና ገርሉ የጠፋብሽ ፋራ ሲሉሽ እውነትም ፋራ የሆንሽ መስሎሽ ከሆነ አይደለሽ። ስማርት ነሽ አንቺ። በዚህ ሰዓት እዚህ ጋር መገኘትሽ በዚህ ሰዓት ቁጭ ብለሽ እግዚአብሔር መፍራት የሚል ነገር መስማት ባልሰማውስ። እኔ አንዳንድ ሰዎች ይሉኛል ድሮ ያስተማርኳቸው ሰዎች ከሀገር ውጭ ምናምን ያሉ ፓስተር ቸሪ እኔ ግን አንተ እኮ ያን ያስተማርከኝ ትምህርትን አንዳንድ ጊዜ ባላቀው ኖሮ ላለሁ ሰው ሁሉ ሲያደርግ ይሆን ነገር ላረግ አስብና ያ ነገር ይመጣብኛል ይላሉ። ይምጣባችሁ። አሁን የሚያዋጣው እሱ ማን የቀደማችሁ? እስቲ የቀደሟችሁ የት ጋር ነው ያሉት? ማን የበለጣችሁ? እስቲ የበለጧችሁ የቱ ጋር ነው ያለው? በራስህ ማስተዋል አትደገፍ። እግዚአብሔርን ፍራ። አጠገብህ ያለው እርሱን ፍራው፣ እሱን ወቅ። በራስህ ማስተዋል አትደገፍ። በመንገድህ ሁሉ የረዳህን ወቀው፣ ያገዘህን ወቀው። ለራስህ አዋቂ ከምትሆን የሚያቀልህን ወቀው። እግዚአብሔርን ፍራው። እግዚአብሔርን ፍራ፣ ከክፋት ሁሉ ራቅ። ይህም ለሰውነት ጤንነት። ተመልከቱ፣ ለሰውነት ጤንነት ታገኛለህ። ጤናህ ይመለሳል። መቼ? እግዚአብሔርን ስትፈራው። ተመልከቱ፣ ከጤንነት ጋር ይያያዛል። ፈውስ ታገኛለህ። ማንም ትረጭቶ ሳይሆን ፈውስ ለሰውነት ለስጋ ጠገን ነው የሚለው መጽሐፍ። ለሰውነት ፈውስ፣ ለሰውነት ጤንነት፣ ለአጥንትህም ልምላሜ ወይም ጠገን፣ ለአጥንትህ ልምላሜ ያመጣልሃል። ምኑ ነው የሚያመጣው? እግዚአብሔርን መፍራት።
ፈውስ እኮ ፈልጋለሁ ፓስተር ቸሪ፣ እኔ ብዙ ዘመን እኮ ያልጸለየልኝ የለም እኮ። በቃ እኔ ልንገር በጣም ሾርቱን ከት ማንም ሰፈር ቤት ጓዳ ነገር ሳይመጣ እግዚአብሔር ሊረዳ ይፈልጋል። ፍራው እግዚአብሔር የፈውስን ይሰጣል። ለስጋ ፈውስ፣ ለአጥንት ጠገን ይሆንልሃል። የሚገርም ነው። ሁሉን እኮ የያዘ ነገር ነው ይሄ። ለዚህ ነው የጥበብ እኮ ሁሉ መጀመሪያ ቁንጮ የሆነው። ፈውስ ትፈልጋለህ? ይሄው። ጥንካሬ ትፈልጋለህ? ይሄው። ምን ፍራው ትፈልጋለህ? ያለ ፍርሃት መኖር ትፈልጋለህ? ትዕቢትህን ጣል። አዋቂ ነኝ የምትለውን ጣል። ጠቢብ ነኝ የምትለውን ጣል። ለራሴ ገባኛል ለራሴ የምትለውን ተወው። ከጭንቀት መትረፍ ከፈለክ፣ የሰላም እንቅልፍ ከፈለክ፣ እረፍት ከፈለክ፣ ደስታ ከፈለክ፣ ርፍ ብለህ መኖር ከፈለክ ጠባቂህን ወቀው። አዋቂ ነኝ አትበል። አዋቂ ነኝ ካልክ ጠባቂ አይጠብቅህም። በል ራስህን ጠብቅ ነው የሚልህ። የተፈጠረው ነገር ይሄ ነው። ኤደን ገነት እሱን ነው ኢየሱስ በመስቀል ያስተካከለው። ኑ ወደ እግዚአብሔር በብርሃን ተመላለሱ፣ እሱ ይፈልጋችኋል። ፍሩት ምንድን ነው? እምቢ ማለት ክፋትን፣ አመፅን፣ ክፉ መንገድን፣ ክፉ ጠባይን፣ ተንኮልን፣ ከሸካራ መንገድ ራሳችንን ማራቅ፣ ከትዕቢት አቃለው ከሚል ከጥበበኛ ነኝ ከሚል ለራስ ነገር ላይ ከመደገፍ ወጥተን በእግዚአብሔር ላይ መደገፍ ነው። እግዚአብሔርን መፍራት። ፔንኪለር እየወሰዳችሁ ከምትኖሩ ተፈውሳል ተብዬ ነበር ተመልሼ ስመረመር አለ ይላል መጥቶ ብዙ ሰው ይኖራል ወደፊት። ሲፈውስ አንዴ ካለ ጠባሳ ፈውሶ ነፃ የሚያወጣ አንድዬ ብቻ እሱ ብቻ። እግዚአብሔርን ፍሩት። በሁሉ ስፍራ እግዚአብሔር አለ ብላችሁ እመኑ። እግዚአብሔር ማስተዋል ይስጠን። እንጸልይ። እግዚአብሔርን መፍራት ንጹህ ነው፣ ንጽህና ነው፣ ሌላ ነገር አይደለም። ልባችንም ህሊናችንም አይምሯችንም ንጹህ